ግብርን ወይም ደግሞ ኢንካም ታክስን እንዴት ካልኩሌት ማድረግ እንደሚቻል አዲሱን የግብር ማስከፈያ ሰንጠረዥ አዋጅ ቁጥር 1395 2017 ላይ የተቀመጠውን በመጠቀም ያን ሰንጠረዥ ወደ ኢፍ ፈንክሽን በመጠቀም አሳያችኋለሁኝ። እኩል ይሆናልና ኢፍ እንላለን። ከዛ ብራኬት እንከፍትና እንደ ሪፈረንስ የመጀመሪያ ደረጃ ላይ የሚገኝ ሰራተኛ እሱን ክሊክ አደርጋለሁኝ። ከዛ በኋላ ሰንጠረዡ ላይ ሄጄ ያለሁኝ ማለት ነው። ደሞዙ ከ2000 ብር በታች ከሆነ ግብር ማስከፈያ ምጣኔ 0 ነው፣ ዲዳክሽኑም 0 ነው። ስለዚህ ሌዛን ኦር ኢኳል ቱ እና በዚህ ሬንጅ ላይ የሚገኘውን ማክሲመሙን ወስዳለሁኝ። ማክሲመሙ 2000 ነው። ስለዚህ 2000 እላለሁኝ። ከ2000 ብር በታች ከሆነ 0 ነው የሚሆነው ማለት ግብር ማስከፈያ ምጣኔ 0 ነው፣ ታክስ ዲዳክሽኑም 0 ስለሆነ ማለት ነው። ኮማ አደርጋለሁኝ። ኢፍ እንልና ብራኬት ከፍተን ቀጣዩ ቢ3 ሌዛ ነው ኢኳል ቱ ቀጣዩ ሬንጅ ከ2001 ብር እስከ 4000 ብር የሚለው ሬንጅ ነው። ግብር ማስከፈያ ምጣኔው በዚህ ሬንጅ 15% ነው። ታክስ ዲዳክሽኑ 300 ብር ነው። ስለዚህ ማክሲመሙ በዚህ ሬንጅ ላይ 4000 ብር ነው። 4000 ወስዳለሁኝ። ከዛ ኮማ አረግና ደሞዙ ሲባዛ የግብር ማስከፈያ ምጣኔው በዚህ ሬንጅ 15% ነው። 15% ላለሁኝ። ከዛ በኋላ ሲቀነስና 300 ብር ከዛ ኮማ አረጋለሁኝ። አሁንም ኢፍ ብዬ ብራኬት ከፍትና ቢ3 እዚህ ጋር ቢ3 እያልኩ ያለው የኔ ዳታ የሚገኘው ቢ ኮለም እና ሶስተኛ ሮ ላይ ስለሆነ ነው ማለት ነው። ደሞዙን ነው ሪፕሬዘንት የምታደርገው ማለት ነው። ቢ3 ሌዛ ነው ኢኳል ቱ ቀጣዩ ሬንጅ ከ4001 ብር እስከ 7000 ብር የሚለው ሬንጅ ነው። ስለዚህ ማክሲመሙ በዚህ ሬንጅ ላይ 7000 ብር ነው። 7000 ወስዳለሁኝ። ኮማ አረግና በዚህ ሬንጅ ላይ ግብር ማስከፈያ ምጣኔው 20% ነው። ዲዳክሽኑ ደግሞ 500 ብር ነው። ስለዚህ ደሞዙ ሲባዛ የግብር ማስከፈያ ምጣኔው 20% ሲቀነስ ዲዳክሽኑ ደግሞ 500 ብር ይሆናል ማለት ነው። ኮማ አረጋለሁኝ። ኢፍ ብራኬት ከፍትና ደሞዙ ሌዛን ኦር ኢኳል ቱ ቀጣዩ ሬንጅ ከ7001 ብር እስከ 10000 ብር የሚለው ሬንጅ ነው። ስለዚህ በዚህ ሬንጅ ላይ ማክሲመሙ 10000 ነው። 10000 ወስዳለሁኝ። ከዛ በኋላ ኮማ እናረግና ቢ3 ሌዛን ኦር ቢ3 ታይምስ በዚህ ሬንጅ ላይ ግብር ማስከፈያ ምጣኔ 25% ይሆናል። 25% እላለሁኝ። ከዛ በኋላ ሲቀነስ ዲዳክሽኑ ደግሞ 850 ብር ይሆናል ማለት ነው። ኮማ አረጋለሁኝ። ኢፍ ብራኬት ከፍትና ቢ3 ሌዛ ነው ኢኳል ቱ ቀጣዩ ሬንጅ ከ10001 ብር እስከ 14000 ብር የሚለው ሬንጅ ነው። ስለዚህ ማክሲመሙ 14000 ነው። 14000 ወስዳለሁኝ። 14000 ኮማ አረግና ቢ3 ደሞዙ ሲባዛ በዚህ ሬንጅ ግብር ማስከፈያ ምጣኔው 30% ነው። በ30% አባዛለሁኝ። ከዛ በኋላ ሲቀነስልና ታክስ ዲዳክሽኑ 1350 ብር ነች ማለት ነው። የመጨረሻው ደግሞ ኮማ አድርጌ ኢፍ ብራኬት ከፍታለሁኝ። ቢ3 ከ14000 ብር በላይ ስለሚል ግሬተር ዛን ብቻ ላለሁኝ ማለት ነው። ከ14000 ብር በላይ ከሆነ በዚህ ሬንጅ ግብር ማስከፈያ ምጣኔው 35%